ትልቁ የመራቢያ አካል ብልት አይደለም ጭንቅላት ነው። እዚህ ጋር ሰላም ያልሆነ ነገር ካለ ታች አይሰራም። ጭንቅላት የሆርሞን ፕሮዳክሽናችንን ትእዛዝ የሚሰጠው ምን ያክል ሆርሞን ታመርታለህ፣ መቼ ታመርታለህ የሚባለውን ነገር አድርጎ ለግንኙነት የሚጠቅመን ሆርሞኖች እንዲሰሩ እንዲመረቱ ትእዛዝ የሚሰጠው ጭንቅላት ነው። ሁለተኛ ከነርቭህ የሚለቀቁ ፈሳሾች አሉ። እነሱ በስንት ሰዓት ነው የምትጨርሰው? ቶሎ ትጨርሳለህ ወይ ሰዓትን ትጠብቃለህ ወይ የሚባለው ነገር የሚወስኑ ናቸው። እነሱ የሚለቀቁት በጭንቅላት ትእዛዝ። ሶስተኛ ለግንኙነት ዝግጁ እንድትሆን የሚያደርግህ ጭንቅላት ነው። ጭንቅላት ሲፈልግ፣ ጭንቀት ሳይኖርበት ሲቀር፣ ሳይደክመው ሲውል፣ ተኝቶ ሲያድር፣ ሌላ የሚያስጨንቀው ነገር ሳይኖረው ግንኙነት ላይ ጎበዝ ትሆናለህ። ጭንቅላትን በተቻለ መጠን ጠብቀው፣ ጭንቀት እንዳይኖርበት አድርገው። ስፖርት ስራ፣ አመጋገብህን አስተካክል፣ ከአደንዛዥ እጾች፣ ከአልኮል፣ ከሌሎች ነገሮች ራቅ እና ሄልዚ የሆነ ላይፍ ስታይል ለመኖር ሞክር። ስትረስህን ማኔጅ አድርግ። አልሆንም ካለ አልቻልኩም ካለ እነዚህ ሁሉ ላይፍ ስታይሎች ኖሮ ግን አሁንም ቶሎ መጨረስ የስንፈተ ወሲብ ነገሮች ካሉ መታከም ትችላለህ። ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላለህ። ሁልጊዜ እጠብቅሃለሁ እኔ። ባይ። ወንዶች ስለ ግንኙነት አትመካከሩ፣ ምክር አትሰጣጡ፣ አትነጋገሩ። በቃ ቫያግራ ለሁሉ ነገር መፍትሄ እያደረጋችሁ ራሳችሁን ከወሰዳችሁ በኋላ ለጓደኞቻችሁ እየመከራችሁ የምታስወስዱ ሰዎች። ቫያግራ ማለት ነው አሰራሩ የደም ስሮችን ሰፋ ያደርጋል። ስለዚህ ብልት አካባቢ ያሉትን የደም ስሮች ስለሚያሰፋ ከልብ ማክሲመም አማውንቱን ደም ወደዛ ይወስዳል። ግን አብዛኛው ሰዎች ቫያግራ ቶሎ መጨረስን ያክማል ይላሉ፣ የግንኙነት ስሜትን ይቀሰቅሳል ይላሉ። አይደለም፣ ብልትን ነው የሚያውቀው። ዘላቂነት ያለው መፍትሄ የለውም። ከላይ እንደውም ያለውን ነገር ማስክ ነው የሚያደርገው፣ ይሸፍነዋል። ከስር ያለውን ስኳርም ኖራችሁ፣ ኮሌስትሮል ኖራችሁ፣ ቴስቶስትሮናችሁ ለሆነ ብልት አለመቆም ችግር መጥቶ ተመርምሮ በትክክል ስር ሰደድ የሆነው ነገር መታከም ሲኖርበት ቫያግራ ትወስዳላችሁ። ለተወሰነ ጊዜ ያክምላችሁ። ብዙ ሳይድ ኢፌክቶች አሉት ደግሞ ራስ ምታት አለው። ምግብ ላይስማማችሁ ይችላል። የምታዩት ነገር ሰማያዊ ይሆናል። በጣም ሳይኮሎጂካሊ ዲፔንዳንት ያደርጋችኋል። ከሆነ ጊዜ በኋላ ቫያግራው ባያስፈልጋችሁ ራሱ ያለ ቫያግራ ፐርፎርም ማድረግ የማትችሉ ይመስላችኋል። መሳቀቅ ትጀምራላችሁ። ስለዚህ ሳይኮሎጂካሊ ዲፔንዳንት ትሆናላችሁ እዛ መድኃኒት ላይ ማለት ነው። ቫያግራ ላይ ያሉትን ነገሮች ዛሬ እናገራለሁ። አንደኛ ቫያግራ ስሜትን አይቀሰቅስም። ሁለተኛ ቫያግራ ለቶሎ መጨረስ ህክምና አይሰጥም። ሶስተኛ ቫያግራ በ100 ሚሊግራም አይጀመርም። 20፣ 50፣ 100 አለው። ቢያንስ በትንሽ ጀምሮ። አራተኛ ደግሞ ቫያግራ ያለ ህክምና ምንድነው ምክንያቱ፣ የብልት አለመቆም ችግር ምክንያቱ ምንድነው ብላችሁ ሳትመረመሩ ሳይታወቅ ከስር ዘላቂ የሆነ ነገሩን አያክምላችሁ። ብልት አለመቆም ችግር ቫይታሚን ዲ አነስተኛ ከሆነ፣ ቴስቶስትሮን አነስተኛ ከሆነ፣ ፕሮላክቲን የሚባለው ሆርሞን በጣም ከመጠን በላይ ከፍተኛ ከሆነ፣ የእንቅርት ሆርሞኖች ዝቅተኛ ከሆኑ፣ በተለያየ ምክንያት ስኳር ካለ፣ ኮሌስትሮል ካለ፣ ደም ግፊት ካለ፣ ለተለያየ መድኃኒት ደግሞ የምትወስዱ ከሆነ እንደዚህ አይነት ነገሮችን ሊፈጥር ይችላል። ቫይታሚን ዲ ለማስተካከል 2 ወር ይፈጅበታል። ቴስቶስትሮን ለማስተካከል 1 ወር ይፈጅበታል። በዛ ጊዜ ለጊዜው ያክል ያ ከስር ያለውን ነገር እያስተካከልን ከላይ ቫያግራ እንሰጣችኋለን። ግን በማክሲመም ዶዝ አናስጀምራችሁም። ሁለተኛ በየቀኑ የሚወሰድ አይደለም። ሶስተኛ ደግሞ ዲፔንዳንት እንድትሆኑ አድርገን አይደለም እናዝላችሁ። ተረዳችሁኝ አይደለ? ብልት አለመቆም ችግር እየተቸገራችሁ ከሆነ፣ በቶሎ መጨረስ ችግር እየተቸገራችሁ ከሆነ፣ ደማችሁ ውስጥ ስር የሰደደ ችግሮች አሉ። እነሱን መታችሁ መታየት አለባችሁ። ለቶሎ መጨረስ የሚታዘዙ መድኃኒቶች አሉ። ሆርሞን ካተስተካከለ በመርፌ በኪኒን እናስተካክለዋለን። ግን መጀመሪያ ደማችሁ ውስጥ ያለው ነገር መመርመር አለበት። ስለዚህ ማንኛውም የስንፈተ ወሲብ ነገር አስቸግሯችሁ መመርመር ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው። አልጋ ላይ ያለ ችግር ባይተወይ ማለት ነው ሌሎች ችግሮችን የማጋነን እና የማክረር ባህሪ ያለው። ትዳር ላይ ብዙ አይነት ስትረሶች አሉ። ሰው ባልም በፊናው ሚስትም በፊናዋ ስትረስ ታደርጋለች እና ቤስት ስትረስ ሪሊስ የሚያደርግ ነገር፣ ስትረስ ሪላክስ ሊያደርግ የሚችል ነገር ግንኙነት ነው። አልጋ ላይ ችግር ካለ ወንድም ግንኙነት የሚፈራ ከሆነ፣ ሴትም ደግሞ የሆነ ነገር ላለመናገር ግንኙነት ፍላጎቷ እያለ ማትናገር ከሆነ እሱ ነገር ይታሰር እና ትንሽ ነገር መነጫነጭ ይጀምራል። ድሮ ማያጣላ ነገር ማጣላት ይጀምራል። መቼ ነው ለመጨረሻ ጊዜ ግንኙነት ያደረጋችሁት? በግንኙነት ህይወታችሁ ለመጨረሻ ጊዜ ደስተኛ የሆናችሁት መቼ ነው?
እርካታ አላችሁ ወይ? ያንን ነገር ደግሞ ገምግማችሁ የሚያረካ አይነት ሲቹዌሽኖች ካልሆናችሁ ወንዶች የቶሎ መጨረስ፣ የብልት አለመቆም ችግርና ሌሎች ስንፈተ ወሲብ ከባለቤታችሁ እንድትርቁ እያደረጋችሁ ከሆነ የዛኔ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ሁልጊዜ በሬ ክፍት ነው። HIV በመሳሳም ይተላለፋል ወይ? ከብዙዎቻችሁ ያገኘውን ጥያቄ ነው እና ዛሬ እሱን ጥያቄ መልሳለሁ። ስለ HIV የፖስተኩት ቪዲዮ ላይ ብዙ ኮመንቶች አሉና በተቻለ መጠን በጣም የተጠየቁትን 8 ኮመንቶች አንስቼ ብዙ ሰዎች የጠየቁትና ብዙ ኮንቨርሴሽን ያወራችሁበትን ነገር ክሊር አውት አድርጌ ጥያቄዎች ልመልስ ነው። የመጀመሪያ ጥያቄ ያገኘሁት HIV በመሳሳም ይተላለፋል ወይ? HIV ለመተላለፍ ከአንድ ሰው ወደ አንድ ሰው ዳይሬክትሊ የሆነ ንክኪ ይፈልጋል። የደም ንክኪ ማለት ነው። ሰው ከደማችሁ ጋር መነካካት ያስፈልገዋል ቫይረሱ ማለት ነው። ስለዚህ በመሳሳም ጊዜ አፋችሁ ውስጥ ቁስል ወይም የደማ ያለ ነገር ወይም የሆነ የቆሰለ ነገር ደም የሚነካካበት አይነት ነገር ከሌለ ብዙ ጊዜ HIV በመሳሳም አይተላለፍም፣ ግን መጠንቀቁ አይከፋም። ሁለተኛ ለኤችአይቪ የሚወሰደው መድኃኒት ያሳብዳል የሚባል ነገር ይወራል እና ስለሱ ምን ትያለሽ ያለኝ ሰው አለ። መድኃኒቱ አያሳብድም። ትንሽ ሳይድ ኢፌክቶች ናቸው ያሉት። ድካም ሊሰማችሁ ይችላል፣ ማቅለሽለሽ ሊኖረው ይችላል፣ ተቅማጥ ሊኖረው ይችላል፣ በጣም የማያቋርጥ ሄዴክ ሊኖረው ይችላል። ግን እነዚህ አጀስትመንት ፌዝ ላይ ወይም መድኃኒቱን ጀምራችሁ ከ2 ሳምንት እስከ 4 ሳምንት ድረስ ነው ከመድኃኒቱ ጋር ሰውነታችሁ እስኪለማመድ ድረስ የምታዩት ነው እንጂ ለረጅም ጊዜ የሚቆይ አይነት ሳይድ ኢፌክቶች አይደሉም ማለት። ሶስተኛ ስቴጅ እና ሲምፕተሞች አሉት ወይ? ስቴጅ አለው። ኤችአይቪ ስቴጅ 1፣ ስቴጅ 2፣ ስቴጅ 3፣ ስቴጅ 4 ብለን በስቴጅ አለው ማለት ነው። ስቴጅ 1 የምንለው ቫይረሱ ሰውነታችሁ ውስጥ እንደገባ ነው። ስለዚህ ይሄ ኳየት ፌዝ እንለዋለን። ስለዚህ ሪፕሊኬት ያደርጋል፣ በደንብ አድርጎ የሚባዛበት ጊዜ ነው እና በሽታውን ለመመስረት እና ኤድስን ለመመስረት የሚያደርገውን ነገር በሙሉ የሚያስተካክልበት ጊዜ ነው። ከዛ በኋላ ኳየት ፌዝ ወይም ስቴጅ 2 እንለዋለን። ስቴጅ 2 ብዙ ጊዜ ኒሞኒያ የሚመስሉ ጉንፋን የሚመስሉ የሳምባ ነገሮች ቶሎ ቶሎ ይደጋገምባቸዋል እና አፋችሁ ላይ ደግሞ ነጭ ነገር ልታዩ ትችላላችሁ። ኦራል ትራሽ የምንላቸው እና ሌሎች ነገሮች ምልክቶች ሊኖሩት ይችላሉ። ስቴጅ 3 ኤድስ ደረጃ ሲደርስ ነው። ስለዚህ ቲቢ በጣም ይደጋገምባቸዋል ወይም የተዛመተ የሚባለውን ቲቢ ይይዛቸዋል። እዛ ብዙ ጊዜ ደግሞ ሲቪር የሚሆንበት ደረጃ። ስቴጅ 4 የመጨረሻው ስቴጅ ነው እና ብዙ ጊዜ መድኃኒታቸውን ያቋረጡ ሰዎች ወይም መድኃኒታቸውን በትክክል እየወሰዱ ያልሆኑ ሰዎች የሚደርሱበት ስቴጅ ነው። ቲቢ በጣም የተዛመተ ቲቢ የሚደርስባቸው፣ ቆዳ ላይ ካፖሲ ሳርኮማ የሚባል እጢ የሚወጣባቸው፣ ጭንቅላት ድረስ የሚደርሱ ኢንፌክሽኖች። ስለዚህ ራስን መሳት ሊኖር ይችላል፣ ኮማ ውስጥ መግባት ይችላል እና ብዙ አይነት ኦርጋኖች ደግሞ ፌል ሊያደርጉ ይችላሉ። በዋነኝነት ጉበትና ኩላሊት ፌል ያደርጋሉ ማለት ነው። ስለዚህ ስቴጅ 4 ብዙ ጊዜ አንድ ሰው ከደረሰ ወደ ሞት ነው እንጂ ብዙ ጊዜ ሪከቨር ለማድረግ የሚከብድበት ደረጃ። አራተኛ ጥያቄ ብለድ ታይፕ ይመርጣል ወይ? ብለድ ታይፕ አይመርጥም። ኦ ፖዚቲቭ የሆኑ ደሞች ብዙ ጊዜ ኤችአይቪ አይዛቸውም የሚባል በጥንት ጊዜ የመጣ መላምት ነው። ይህ ትክክል አይደለም። ኦ ፖዚቲቭ የሆኑ ሰዎች የስ ኤችአይቪ ይይዛቸዋል። ስለዚህ ኤችአይቪ የሚመርጠው ወይም አላጠቃም የሚለው የደም አይነት የለውም ማለት ነው። አምስተኛ ፕሪ ኤክስፖዠር ፕሮፊላክሲስ የምንለው እና ዲስኮርዳንት ካፕል የሚባል ነገር ምንድን ነው? ፕሪ ኤክስፖዠር ፕሮፊላክሲስ ማለት አንድ ሰው ለኤችአይቪ ኤክስፖዠር በጣም ማክሲመም አለው ተብሎ በሚታሰብበት ጊዜ ኤችአይቪ ቫይረሱ ሳይዘው ከዛ በፊት የሚወስደው መድኃኒት ነው። ስለዚህ በየቀኑ የሚወሰድ መድኃኒት ነው እና ብዙ ጊዜ ለዲስኮርዳንት ካፕልስ ናቸው የሚሰጡ። ዲስኮርዳንት ካፕል የምንለው ሪሌሽንሽፕ ውስጥ ወይም ትዳር ውስጥ ያሉ ሰዎች አንዱ ኤችአይቪ ኔጌቲቭ ሆኖ አንዱ ኤችአይቪ ፖዚቲቭ ሆኖ በተለያየ ምክንያት ኮንዶም የማይጠቀሙበት ጊዜ፣ በተለይ ደግሞ ልጅ ለመውለድ ሀሳብ ካላቸው ዲስኮርዳንት ካፕሎች ይባላል። ስለዚህ ኤችአይቪ ካለው ሰው ወደ ኤችአይቪ ወደ ሌለው ሰው እንዳይተላለፍ ተብሎ ኤችአይቪ የሌለው ሰው ከመነካካቱ በፊት በየቀኑ የሚወስደው ፕሪ ኤክስፖዠር ፕሮፊላክሲስ ነው እና ብዙ ጊዜ ሪሰርቾች እንደሚያሳዩት 99% ድረስ የመከላከል አቅም አለው። ስለዚህ ለእንደሱ አይነት ሰዎች ናቸው ፕሪ ኤክስፖዠር ፕሮፊላክሲስ የሚሰጠው ነው። 6ኛ ጥያቄ የፔኒሲዮን ጽዳት ሰራተኛ ነኝ እና በአልጋ ላይ የሚታዩ ደምና የዘር ፈሳሾች ብነካ ኤችአይቪ ይተላለፍብኛል ወይ? ኦኬ፣ ሰውነትሽ ውስጥ የተቆረጠ ነገር ከሌለው ብዙ ጊዜ አይተላለፍም። ሁለተኛ ደግሞ ኤችአይቪ ከሰውነት ውስጥ ከወጣ በኋላ ላይክ
ሌላ ቦታ ላይ ወይ የስለታማ ነገር ላይ ወይም አንሶላ ላይ ምናምን ባሉት ፈሳሾች ውስጥ ብዙ እድሜ የለውም። ከደቂቃዎች እስከ ሰዓታቶች ነው የሚቆየው ብዙ ጊዜ። ለራስሽን ለመከላከል ጓንት ምናምን የምትጠቀሚ እመክራለሁ። ግን ጓንት ራሱ የምትጠቀሚበት አይነት ስቴጅ ውስጥ ከሌለሽ ማለት ነው ብዙ ጊዜ የሚያሳስብ ነገር አይደለም። የዘር ፈሳሽና ደም ሰዓታት ካለፈው HIV ቫይረሱ ሞስት ፕሮባብሊ ሞቷል ማለት ነው። ስለዚህ ብዙ የሚያሳስብሽ ነገር የለም። ግን የተቆረጠ ነገር እጅሽ ላይ ምናምን ካለ ብዙም አለመዳፈር ይሻላል። 7ኛ ጥያቄ በምግብ ብቻ የበሽታ መከላከያ ነገሩን ማቆም ይቻላል፣ መድኃኒት አያስፈልገውም ብሎ ኮመንት ያደረገ ሰው አለ። ምግብ የተለያየ መብላት አለበት፣ ባላንስድ የሆነ ዳይት ማግኘት አለበት HIV ፖዚቲቭ የሆነ ሰው። ምክንያቱም HIV ፖዚቲቭ ስትሆኑ የበሽታ መከላከያ አቅማቸው በጣም ስለሚቀንስ እሱን ነገር በባላንስድ ዳይት በቫይታሚኖች ምናምን ማስተካከል አለበት። ግን ቫይረሱን ያጠፋል ማለት አይደለም እና በፍጹም አድርገው ደግሞ መድኃኒትን አይተካም። 8ኛና መጨረሻው ቲቢ በሽታ በተደጋጋሚ ከደረሰብን ወደ HIV ይለወጣል ማለት ነው። ይሄ ትክክል አይደለም። ቲቢ የሚፈጠረው በባክቴሪያ ነው። HIV ቫይረስ ነው። ሁላችንም ቲቢ ባክቴሪያ አለብን። ግን የቲቢ ምልክቶቹ የማይታዩብን ምክንያት ምንድነው? ቢካዝ የበሽታ መከላከያ አቅማችን ጠንካራ ስለሆነ ነው። በኤችአይቪ ጊዜ ያ ነገር ስለሚቀንስ ቲቢ በተደጋጋሚ ይዘዋልና የተዛመተና በጣም ከፍተኛ የሆነ ክፉ የሆነ ቲቢ የምንለውን ነገር ሊይዘው ይችላል እንጂ ቲቢ ስለተደጋገመ ኤችአይቪ አያሲዝም። ግን ቲቢ መደጋገሙ የኤችአይቪ አንዱ ምልክት ሊሆን ይችላል። ፎሎ እና ላይክ ማድረግ እንዳይረሳ። ባይ ባይ።